አዶናይ እንግዲህ ፈርቷል። በቴዲ አፍሮ ሙዚቃ አንድም ቪዲዮ አልሰራም። ቴዲ አፍሮ እንደሚወደው በተደጋጋሚ ተናግሯል። አዶናይ እኮ አይደለም ማትሪክ ምንም ፈተናው ምንም የተቀየረ ነገር የለውም። ምንም አንዲት ነው። ይሄ ወይ 25 ነው ወይ 1 ሚሊዮን ነው። 1 ሚሊዮን ነው የምታገኘው ወይስ 25 ሺህ ነው የምታገኘው? የምር 1 ሚሊዮን ብር ቢደርሳት ይሸልሟታል እንዴ? 1 ሚሊዮን ብር ሌሌ ነገር ብሏል ማለት እዚህ ጋር ምንም ነገር የለውም። ቀጥታ እነሱን ይነካው እናት ይትሙት። ፕሮፌሰር ብርሃኑ ነጋ ዛሬ ወቸው ጉድ ፖድካስት ላይ ሰዎች ኢንተርቪው እናደርጋችሁ ተብለው እሺ አይሉ። ስሜቱ በጣም ነው የሚጋባው። ታውቃላችሁ ኢትዮጵያ አንድ ናት ሲል ኢትዮጵያ 7 ናት ያለ መኖሩን እናጠራለን። ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮዎች ተመልሰን መተናል። ያው በዛሬ ቪዲዮ ላይ እንግዲህ ስለ ቴዲ አፍሮ አንዳንድ ነገሮችን እየተባለ ይገኛል። ቪዲዮን ከመጀመራችን በፊት ግን ሁላችሁም ላይክ እያደረጋችሁ ጀምሩት። ላይክ ባረጋችሁ ቁጥር ቪዲዮአችን ለተጨማሪ ሰዎች እንዲዳረስ ይረዳናል ማለት ነው። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂድ። በእስማማለሁ አልስማማም ታሪክ ውስጥ እስማማለሁ አልስማማም ይህ ፕሮግራም በጣም ልጅ እያለሁ ነበር ማስታውሰው። በድጋሚ ተጀምሯልና በጣም ከ25 ሺህ እና ከ1 ሚሊዮን ነው የምትመርጠው። መጨረሻ ላይ 1 ሚሊዮን ነው የምታገኘው ወይስ 25 ሺህ ነው የምታገኘው? የምር 1 ሚሊዮን ብር ቢደርሳት ይሸልሟታል የሚለው ነገር በጣም አሳሳቢ ነው። እስኪ እንየው። በጣም አጓጊ ነው የሚመስለኝ። እኔ የእውነትን ነገራችሁ ባለፈው 6 ዓመት ፕሮግራሙ ሲሄድ ትልቁ ገንዘብ 50 ሺህ ነበር አይደል? አንድ ቀን ነው 50 ሺህ ብር የተበላው በ6 ዓመት ውስጥ አንድ ጊዜ ብቻ ነው የተገኘው። 1 ሚሊዮን ብር ከሆነ እጅግ በጣም የሚገርም የሚያስደንቅ ነገር በለው ከሆነ 25 ሺህ ከሆነም አይገርምም። ምክንያቱም 1 ሚሊዮን ብር መድረስ ቀላል ነገር ስላልሆነ ማለት ነው። ስለዚህ ይህን ሳጥን ከፍተዋለሁ። አጨብጭቡ። ይሄ ወይ 25 ሺህ ነው ወይ 1 ሚሊዮን ነው። በነገራችን 25 ሺህ ራሱ ትንሽ አይደለም እውነቱን ለመናገር ላይ ያጓጓል ህዝቤን። እሺ ባዶ ቢሆንስ አዎ እንዴት የሌላ አርቲስት ግን የለም ኖ አትቀይርም። ይሄ ነገር ከምሳ በኋላ እንድትፈቱ አይደል? አይሻልም? ሬዲ ካሜራ እንዴ! 1 ሚሊዮን ብር የምር ይሰጧታል ግን አይገርም እጁን አንድ ናት ብያለሁ እንዴ! በእንደዚህ አይነት በቴሌቪዥን በጨዋታ ፕሮግራም ላይ እኔ 1 ሚሊዮን ብር ሲሸለም አይቼ አላውቅም። እንደዚህ በቀላሉ ያውም ማለት ነው። የምር የሚሸልሟት ከሆነ ያበደ ፕሮግራም ነው። ዳም 1 ሚሊዮን በእስማማለሁ አልስማማም ታሪክ። ስለዚህ ሊሰጧት ነው ማለት ነው። እና ይሰጧታል 1 ሚሊዮን ብሩን ከሰጧት አንደኛ እግዚአብሔርን። ለማንኛውም ግን ገንዘቡ እጅሽ ላይ መግባቱን አረጋግጭልን። ሰሞኑ የምንሰማቸው ነገሮች የመንሱር ጉዳይ በጣም አነጋጋሪ ሆኗል። ፕሮፌሰር ብርሃኑ ነጋ ዛሬ ወቸው ጉድ ፖድካስት ላይ ቀርበው ጥሩ ጊዜ ሲያሳልፉ አይቼ በጣም ደስ አለኝ። ይሄ በሀገራችን የሚዲያ ታሪክ ሊለመድ የሚገባው ነው ብዬ አስባለሁ። ኢንተርቪው ላይ ደግሞ እንዳያችሁት በጣም ፖድካስቱ ላይ በጣም ሪላክስድ ሆነው ሲጀምር ጀምሮ አንተ ብለህ ጥሩኝ ብለዋቸው ልጆቹን አንተ እያላችሁ ጥሩኝ ብሬ ምናምን እያሉ ሪላክስድ በሆነ ሁኔታ ኢንተርቪው ሲያደርጓቸው የሆነ በጣም ደስ አለኝ። ከዚህ በፊት እኮ እንኳን እንደዚህ አይነት ኢንፎርማል መደበኛ ያልሆነ ፖድካስት ዝግጅት ላይ ቀርቶ መደበኛውም ላይ እኮ የመንግስት ባለስልጣኖችን ማግኘት ብቻ አይደለም። በነገራችን ላይ ፖድካስት ላይ የሚሆን ሌላ ሚዲያ ላይ ሰዎች ኢንተርቪው እናደርጋችሁ ተብለው እሺ አይሉ። ኢትዮጵያ ውስጥ አይደል ነው የብዙ ነገር ፍርሃት አለ መሰለኝ። እውነት ነው። ፕሮፌሰር ብርሃኑ ነጋ በዚህ ፖድካስት ላይ ሪላክስድ በሆነ ሁኔታ ካለባበሳቸው ጀምሮ ነፃ ሆነው ኢንተርቪው ሲያደርጉ ሳይ ፈታ ብሎ ማለት ነው። በጣም የሚገርም ሰው ነው። እግዚአብሔርን በጣም ነው ደስ ያለኝ። ሊለመድ ይገባል። የመንግስት ባለስልጣኖች እንደኛ ሰው ናችሁ። ወደ ህዝብ ወርዳችሁ ሶፍት ፓርታችሁን መሳቅ፣ መጫወት፣ በቀልድ መዝናናት፣ አንዳንዴ መተረብም መልመድ መቻል አለባችሁ። this is very normal።
አሁን ኢትዮጵያ ውስጥ እኮ 70% ወጣት ነው። ከወጣት ጋር ጥሩ ፖዚቲቭ ግንኙነት፣ መልካም ግንኙነት ማዳበር ያለባችሁ ይመስለኛል። ስለዚህ ወቸው ጉድ የዛሬው ፕሮግራም የሀገሪቷን ትምህርት ሚኒስትር ኢንተርቪው ማድረጋቸው ኢስ አ ናይስ ብሬከር ነው። በቃ በኢትዮጵያ የሚዲያ ታሪክ ላይ የፖድካስት ታሪክ ላይ ወጣቶች ልጆች ባልተለመደ ሁኔታ እኚህን ከባድ ሚዛን የመንግስት ባለስልጣኖች ኢንተርቪው ማድረጋቸው ከአሁን በኋላ ትልልቅ ሰዎችን ደግሞ እኮ የሚገርማችሁ ጉዳዩን ምርጫ ደርሷል አይደል እንዴ? የታላችሁ ብልጽግናዎችም ተቃዋሚዎችም ምናምኖችም አፒል የምታደርጉት የምታመለክቱት እኮ ለወጣቱ አይደለ እንዲመርጣችሁ። ስለዚህ ፖድካስትንና እንደ ወቸው ጉድና ሌሎች ፖድካስቶችን መጠቀም መቻል አለባችሁ። በነገራችን ላይ ፕሬዚዳንት ትራምፕ ለ2024 ምርጫ ትልቁ ጥቅም ያገኙት ጆሮ ጋን የሚባለውን ፖድካስት ታውቁታላችሁ አይደለ? እዛ ፖድካስት ላይ ከተሳተፉ በኋላ ልብ በሉ ምርጫው ሊከናወን ሊደረግ 1 ሳምንት ነው 2 ሳምንት ነው የቀረው። ፕሬዚዳንት ትራምፕ ጆሮ ጋን ላይ ቀርበው ኢንተርቪው ሲደረጉና እጅግ በጣም ብዙ ድጋፍ እና የምርጫ ካርድ ያገኙት ከዛ በኋላ ነው ይባላል። ልብ በሉ ፕሬዚዳንት ትራምፕ በተጨማሪም ቲክቶክን በደንብ ነው የተጠቀመበት ትራምፕ አይደል? ጆሮ ጋን ላይ ቀርበው ኢንተርቪው እንዲደረጉ ምክር የሰጣቸው ማን ቢሆን ጥሩ ነው? ባሮን ትራምፕ የሚባለው ትንሹ ልጃቸው። ልብ በሉ እና ፕሬዚዳንት ትራምፕ ጆሮ ጋን ላይ ከተሳተፉ በኋላ እኚህ አሜሪካ ውስጥ አንዲሳይድድ ቮተርስ የሚባሉ አሉ። በቃ ለመምረጥ ለምናምን ገና ያልወሰኑ። ጆሮ ጋን እንግዲህ ደሞስት ፖድካስቱ በጣም ወጣ ያሉ ሀሳቦች የሚስተናገዱበት ፖድካስት ነውና ፕሬዚዳንቱ ያን ምርጫ ለማሸነፍ በጣም ጠቅሟቸዋል የሚል ነገር አንብቤያለሁኝና ፖድካስቱን የምታዘጋጁ ልጆችም እነማሂ በጣም በርቱ። ትልቅ ኃላፊነት ነው ያለባችሁ። ከአሁን በኋላ እንግዲህ ባሩን ሰቅላችሁታል ወደ ላይ እና አይ ዊሽ ዩ ኦል ዘ ቤስት። እኔ ራሱ ብርሃኑን ህግ አስባችሁታል። ወቸ ጉድ ላይ ቀርቦ ምናምን ማየት በጣም ነው ፈታ የሚያደርገው። ለማንኛውም ፖድካስቱን ያላያችሁ ሰዎች ኢንጆይ እንድታደርጉ ተጋብዛችኋለሁ። እስኪ አንዳንዱ ደግሞ ክሊፕ የተደረጉትን ቪዲዮዎች ደግሞ ለማየት እንሞክራለን። አንዳንዱ በጣም ፈታ የሚያደርጉ ቪዲዮዎች አሉ። በስማ አለብን አደራ ባንቺ ንኩራ ትላለህ። በዚህ እድሜያቸው እንደዚህ አይነት የሀገር ፍቅር። የመጀመሪያው ልጅ ግን አስገራሚ ነው። በጣም የሀገር ፍቅር በዚህ እድሜያቸው እንደዚህ በዚህ ያክል ደረጃ ዋው! ይዩቴን ስሜቱ በጣም ነው የሚጋባው። ታውቃላችሁ ደስ ሲል በስማ አዶናይ እንግዲህ ፈርቷል። በቴዲ አፍሮ ሙዚቃ አንድም ቪዲዮ አልሰራም። እንግዲህ ፍራቻው ነው የሚያሳየው። ከሆነ ጊዜ ላይ ያኔ ሸቤ ምናምን ገብቶ አይደል የወጣው። እንግዲህ ከዛ በኋላ ፖለቲካሊ ኢሹ ያለበት ነገር መስራት ስላልፈለገ ሊሆን ይችላል እና መላው የኢትዮጵያ ሕዝብ እየሰራበት ባለው ሙዚቃ እሱ ግን አንድ ቪዲዮ እንኳን አልሰራም። መላው የማሪዎስ ሙዚቃ እንግዲህ እየሸረገረ ነው ታያላችሁ። ግን ሪዝን ምንድን ነው? ለምንድን ነው ያልሰራው አዶናይ? ስለዚህ ጉዳይ ላይ እኔን ራሱ ስትጠይቁኝ ነበረ ማለት ነው። እንዴ ምን ማለት ነው? ገና ከወጣ ከ2 ቀኑ ነው አይደል እንዴ የቴዲ አፍሮ አልበም አይደል እንዴ? በደንብ አዳምጦት ምናምን ይሰራበታል። ምን ችግር አለ እንዴ? እኛም በደንብ ገና እኮ እያጣጣም ነው ሙዚቃዎቹን። በዚህ ያክል ደረጃ ግን ሰው ላይ ትኩረት ማድረግ የለባችሁም። ለምን በሙዚቃው አልሰራህም ተብሎ ደግሞ ሌላ ግጭት ለመፍጠር ቴዲ አፍሮን እንደሚወደው በተደጋጋሚ ተናግሯል። አዶናይ እኮ አይደል እንዴ ተደዋውለው እንደነበሩላ ተናግሯልና የዚህን ያህል እነሱን ለማጋጨት እንትን አትበሉ። አጣሩ እግዚአብሔርን ደስ አይልም። ኧረ ብዙ ደስ አይልም። ሰምተነዋል። አንዳንድ ግጥሞቹንም ሙቀት ፈጥሮብናል። ቴድሮስ ናቲ ግን ኢትዮጵያ ነው ያለው። ነፍሴን ሰጣለሁ ሲል ምን ነው ኢንቫይት ባረግ ነው አርሚውን ቢቀላቀል ጆይን ቢያደርገን ብዬ ፐርሰናሊ ተመኝቻለሁ።
ይተኩሳል ወይ የሚለውን አላቅም። ይተኩሳል የሚለውን ግን አላቅም። ግን ኢትዮጵያ አንድ ናት ሲል ኢትዮጵያ 7 ናት ያለ መኖሩን እናጠራለን። አይ ናቲ የድሮ ኮንተንቶች እኮ እንደዚህ ነበሩ አይደለም? ማትሪክ ምንም ፈተናው ምንም የተቀየረ ነገር የለውም። ምንም አንዲት ነገር አዎ ምንም ይችል ታክል እኮ ነው የምልሽ። ቢኮዝ ፈተና የሚወጣበት አወጣጥ አለ። የከባድ የሚዲየም የምን እንትን ድብልቅ ተብሎ ነው የሚወጣው። የተቀየረው መስረቅ ነው። ምኑ መስረቅ ነው? መስረቅ በቃ የቆመው ፈተናው አይወጣም። ግን ፌር ነው ጋይስ። የምር ኩረጃን አስቀረ ተብሎ የዚህን ያክል ደረጃ ብርሃኑ ነጋን መጥላት በዛን ያክል ደረጃ ፈተናው አልተቀየረም፣ ኩረጃ ብቻ ስለቀረ ነው እንግዲህ እያበድን ያለ ነው። ይሄ በጣም ፌር እኮ አይደለም። እግዚአብሔር እንዲህ አድርገን ያዝን። መኮራረጅ የለም ኖ አምልክ ከባድ አልነበረ ነው እንዴ? የመጀመሪያው የፕሮፌሰር ነጋ ኤክስፐሪመንት ነው የሚባለው። የመጀመሪያው ባሽ ነኝና ፈተናው በጣም ቀላል ነበር እና ኩረጃ እኛ አዲስ አበባ ዩኒቨርሲቲ ነበር የተፈተነውና ርቀት በጣም ነበረው። በጣም ለመኮረጅ አልተመቸም ነበር። እኔ ግን አልፌ ያለው እና አሪፍ እኔ በጣም አሪፍ ነው ብዬ ከመወስዳቸው ወሳኝ ቦታ ላይ ፕሮፌሰር ያሉት በቃ የፊውቸር ኢትዮጵያ የሚቀይር ሌላ ቦታ ያለ እንትን አለ። ምናልባት እንዳሉት ጨላው 15000 ብር ሊሆን ይችላል። በጣም አሪፍ የነበረ አሁን አድናቆቴን እኔ በዚህኛው ብቻ ሳይሆን ደግሞ ከልጅነቱ ጀምሮ እኔ ሰው ምን አይነት ሰው ለፐርፐዙ የሚሞት ሰው የምሬን ነው ማርያም ነው የምሬን ለፐርፐዙ የሚሞት ሰው በጣም ያስገርመኛል። እና ክትፎ እየበሉ አድርገው ሳር ብላት ውስጥ ያውድረስ ሰቦቹ የዚህን ያክል ደረጃ ከወጣት ጋር እሺ ደስ ሲል ግን ብዙ መስዋዕትነት ከፍለውበታል። በጣም እሱን እንትን እላለሁና አንድ የመጨረሻ ጥያቄ እያወራችሁ ነው። ጠይቅ ኢዜማ ጥሩ እየተንቀሳቀሰ ነው፣ በጣም ጥሩ እየተንቀሳቀሰ ነው። ግን ለወጣቶች ምናምን አክብረው እዚህ ጋር የመጡት ለወጣቶች ያላችሁን ቦታ ያሳያል። ሶሻል ሚዲያ ላይ የምታደርጉት እንቅስቃሴ በጣም ይመቻችሁ። ያራዳ ልጅ አድሚኑ እና ምን ቲክቶክ ላይ ለወጣቶች ለኛ እናንተ ነገ ስልጣን ብትይዙ ለኛ ለወጣቶች ምን አይነት የተሻለ ነገር ታመጡልናላችሁ? የስራ እድል በጣም ችግር ነው። ወጣቱ የስራ እድል አጥቷል። ተመርቆ ወጥቶ የስራ እድል የለው አይደለም የስራ እድል የለውም። ተመርቆ ሲወጣ እንደዚህ አልፈነ ማለት ነው። ዋው ጥያቄ እና ፕሮፌሰር በጣም አደንቆታለሁ ምናምን። ግን እስቲ ለወጣቱ ምን ይዘውልን ይመጣሉ? ኢዜማ ቢያሸንፍና ቴንኪው እንትን ሚል ነው አሁን ማለት ነው። የሆነ መጨረሻ ላይ ክቡር ቃለ ጉባኤ ምናምን ሰልታቀን ጨርሶ አመሰግናለሁ ፓርላማው ምናምን የህዝብ አስተያየት ተቀብለን አናውቅም ነበር። ቴንኪው ግን አንድ አይነት ነው ጀነሬሽኑ ምን ይሁንና የሱ ጥያቄ ላይ አንድ የፈተናው መቀየር የተወሰነ የእድሜ ክልል ያሉ ሰዎች ላይ ወጣቶች ላይ ችግር ማምጣቱ ምንም ኦብቪየስ ነው። እንደ ህብረተሰብ ምን እንከፍላለን ነው ዛሬ ከፍለን የነገውን ህይወት ማሻሻል ይሻላል ወይንስ እግረ መንገዳችንን የሀገሩን ማሻሻል ይሻላል ወይንስ በቃ ዝም ብለን በገፍ አስገባን ያስተማርን እያል ወይ በደም ሳይማር ግን ደግሞ ዲግሪ ኖሮት ግን ደግሞ ስራ ሳይኖረው ምን አይነት ሰው ነው የሚኖረው? ለዚህ ነው ፈተናውን የማስተካከል እንትን የተደረገው እንጂ እንግዲህ ኢትዮጵያውያን እንግዲህ እኛ ውጭ ሀገር ተምረናል። በተማርንባቸው ቦታዎች ላይ ብዙ የውጭ ሀገር ሰዎች አሉ ከተለያዩ ከአውሮፓ አፍሪካም ውስጥ የኢትዮጵያ ልጆች ኬፐብል ናቸው። ለማንኛውም ብርሃኑ ነጋ ይመቸው። ኩረጃን ስላስቀረ ነው እየተጠላ ያለው በተማሪዎች ዘንድ ምናምን። እንግዲህ እንዴ ዳዋ ምን እያደረግሽ? የቴዲ አልበም ሲለቀቅ ማያበሻ ፒፕል ይኸውልህ ብራዘር ቀኔ እየፈታው ነው። ብራዘር ይኸውልህ ቀኔ እየፈታው ነው። ከአንድ ኢትዮጵያ በቀት የሚለው
ይኸው ሌሌ የሚለው ለምን እንደዘፈነ ታውቃለህ? ትርጉም አታውቀውም? ይኸው ሌሌ ማለት ነው። ይኸው ሁለት ጊዜ ነው ሌሌ ያለው እና ሌሌ ይኸው እዚች ጋር ሌሌ ቱ ስኩዌር ትለዋለህ ቅኔው ለመፍታት ማለት ነው። ከዛ በሶስተኛው ላይ ሌሌ ነገር ብሏል ማለት እዚህ ጋር ምንም ነገር የለውም። ቀጥታ እነሱን ይነካው እናቴ ትሞት ምንም ነገር የለውም። እነሱን ይነካው እውነት ነው። እንደዚህ ነው አሁን ያለንበት ሁኔታ። ይኸው ተመልከት። ይህ ውሃ 10 ሊትር ነው። 100 ብር ነበረ እኔ አዲስ አበባ ስገባ ከ8 ወር በፊት። እኔ ኑሮ ውድነትን የማየው በውሃ ነው። ሌላው ነገር ላይ አይገባኝም። አሁን 150 ብር ገብቷል። መሀል ላይ 110 ብር ነበረ አለ ወይ ነው። እኛ አካባቢ ጭራሽ ጠፍቷል። የለም እኮ 10 ሊትር 40 ብር ጨምረዋል። እንግዲህ ከነዳጅ ዋጋ በላይ ነው እየገዛን ያለ ነው። ይህን ውሃ ለመጠጥ ብቻ አይደለም የምንጠቀመው። እኛ መሀል ከተማ አዲስ አበባ ላይ መሀል ከተማ ቢሆን የምኖረው በሳምንት 2 ነው የቧንቧ የሚመጣው። ስለዚህ ሲቸገረኝ ለመታጠቢያ የምጠቀመዋለሁ፣ አማራጭ የለኝም። እንግዲህ በ150 ብር 10 ሊትር ዋጋ ገዝታችሁ አስቡት። 1 ሊትር ብቻውን ስትገዙ 40 ብር ገብቷል ወገኖች። የሚጠጣው ምግብ በልታችሁ የቧንቧ ብትሉ የዜሮ ብትሉ አይመጣላችሁም፣ ግዴታ ግዙ ይባላል። 25 ብር ግማሿ የ40 ብር ገብቷል። 2 ሊትር ጭራሻውን ቢሮ አካባቢ ምናምን አይመጣም፣ ሰው መግዛት ስላልቻለ 60 ብር በላይ ሆኗል። ይህን ስናወራ ነው እኮ ፖለቲካ ያላችሁት። እኔ ጴንጤ ቦንም እየተቸገርኩ ነው፣ አልበለጸኩም። ዶክተር ቦንም እየራበኝ ነው። እንዳንድ ወጣት ሰርቼ እገባለሁ፣ ተምሬያለሁ፣ በተማርኩት እሰራለሁ። ከኔ የሚጠበቀውን እያረኩ ነው። ግን ለምንድን ነው እየተቸገርኩ ያለሁት? መሀል ከተማ ላይ እየኖርኩ ውሃ፣ ምግብ፣ መብራት፣ ኢንተርኔት በጣም እኮ አስፈላጊ ነገሮች፣ ልብስ፣ እነዚህን ሳናሟላ 3ኛ ክፍል የተማርናቸው መሰረታዊ ነገሮች 30 ዓመት ሆኖኝም 20 ዓመት በላይ ተምሬም ካላሟለው እሺ እንዴት እንኖርሽ? ንገሩንስ። እግዚአብሔር ያበላል ከሰማይ ያወርዳል። እሱማ ያበላን እኮ እየኖርን ነው። ኑረናል። ስለኖርን እኮ ነው የተናገርነው። ግን ለምን ስለ ኑሮ እንጨነቅ? እኛው መጨነቅ ያለብን እንዴት ሙያችን እናሳድግ፣ እንዴት በእምነታችን እንደግ፣ እንዴት ራሴን ላሳድግ፣ ብዙ ነገር የዓለም ችግር እንዴት ልፍታ፣ እንዴት ሪሰርች ልስራ፣ የሀገሬን የጤና ችግር እንዴት ልፍታ ነው እንጂ ምን ልብላ ምን ልጠጣ እኮ ችግር ሊሆንብኝ አይገባም። የተማረ ሰው እኮ የሚያሳስበው ነገር ሌላ ነው። ዌር ሳይንቲስት ችግር ለመፍታት እኮ ነው ማሰብ ያለብን እንጂ ስለ ዕለት ተዕለት ችግራችን ካሰብን እኮ በቃ ከስረናል ማለት ነው። የቀን ሰራተኛ ሆነናል ማለት እኮ ነው። ይሄ እንዴት ነው ፖለቲካ የምታረጉብን? ይሄ እንዴት ነው ከብሔር ጋር የምታያይዙብን? ይሄ እንዴት ነው ከሃይማኖት ጋር የምታያይዙ? ከዚህ ኑሮ እንኳን ለመውጣት ቸርች ስንሄድም እንኳን ስለ ኑሮ ልትመክሩን ልጸልዩልን፣ ስለ ኑሮ ውድነቱ እንዲሁ ጌታ ያረጋጋው ብላችሁ ልጸልዩልን ቀርቶ መባና አስራት እያላችሁ አዳራሽ ለማሳመር አዳዲስ ህንጻ ገና አመት አስመረቃችሁ ህንጻ አመት ሳይሞሉ ሌላ ፎቅ ምናምን ልትሰሩ ነው ጥላችሁ ስለምትሄዱ። ጌታ እየመጣ ነው፣ ጊዜው አልቋል። እናንተ ፎቅ ላይ ቸርች ትሰራላችሁ። እሺ ምን ይሻላል? ቸርች ሄደን መረጋጋት አልቻልንም፣ በሰላም መጸለይ አልቻልንም። ፖለቲካ ይወራብናል። አይዟችሁ ትበለጽጋላችሁ ነው የሚወራው። ስለ ገንዘብ ነው ወገኖች። ቸርች ሁላ ራሱ ከኪሳችን ሊወስድ ስለ ገንዘብ ነው የሚያወራው። ስጡን ስጡን ስጡን፣ አይዟችሁ ትባረካላችሁ፣ ስጡና ትባረካል። ከየት አመጣን እንስጣችሁ? መቼ ነው የምንባረከው? መቼ ነው የምንበለጽገው? ኧረ እባካችሁ ተረዱ። ይሄ እኮ ነው ጩኸታችን፣ የወጣቱ ጩኸት ይሄ እኮ ነው። ከቸርች የራቀው እኮ ለዚህ ነው የሚያወራው እኮ ዕለት ዕለት የሚያንገበግበው ሐኪሙ እኮ እየተሰደደ ያለው እኮ ለዚህ ነው። እኔ ዶክተር ነኝ፣ ጴንጤ ነኝ። በቃ የሚመለከተኝን ብቻ አወራለሁ። ገብቷችኋል? እንደ ጴንጤ ቸርችን ገስጻለሁ፣ እንደ ሐኪም የተቸገርንበትን አሳያለሁ። ሌላው ጉዳይ አይደለም እና ህይወቴን ማውራቴ ፖለቲካ አይደለም፣ ሌላ ዓላማ የለውም። በቃ የምናልፍበትን እውነት እግዚአብሔር የሰጠንን እናገራለን። ከዚህ ውጭ ምን እናደርጋለን? የአብዛኛውን ሰው ሀሳብ ነው የተናገረው። እውነቱን ለመናገር የአብዛኛውን ሰው ችግር ኢትዮጵያ ውስጥ የሚሆኑ ሰው የአብዛኛውን ሰው ችግር ነው የተናገረው ይህ ልጅና በትክክል በዚህ ሰዓት ኢትዮጵያ ውስጥ መኖር በጣም አስቸጋሪ ነው እየሆነ ያለውና ምን አይነት መፍትሄስ ሊኖር እንደሚችል ለእንደዚህ አይነቱ ጉዳይ አሩኑ ምን ማድረግ ነው ያለብን? እግዚአብሔር አብዛኞቻችን የምናየው የእኛን ዛሬ ላይ በልቶ ጠጥቶ ማደሩ ነውና
እኔ ልጅ ዶክተር ሆኖ እንኳን ተቸግሬያለሁ እያለ ነው ያለው። አስባችሁታል? ተምሬያለሁ ዶክተር ነኝ ግን ተቸግሬያለሁ እያለ ነው። በአነስተኛው ደሞዝ ደግሞ ሙሉ ቤተሰብ ደግሞ የሚያስተዳድሩ ደግሞ አሉ። አስባችሁታል? ግን ለአንድ ለራስ ራሱ መሆን ለራሳችን ራሱ መብቃት ነው ያልቻለውና ምን እንደሚሻል እኔ አላውቅም። የምር ኑሮ ውድነቱ በጣም ህዝቡን እያማረረ ነው ያለው። በዚህ ሰዓት ያለው የኑሮ ውድነት በጣም ኑሮ እየጨመረ ነው ያለው። የደሞዝ ጭማሪ ምናምን በየትኛውም አካባቢ የለም እና ሰው በኑሮ ውድነት በጣም ተማሯል። ኢትዮጵያ ውስጥ ምን አይነት መፍትሄ ነው መኖር ያለበት ብላችሁ ታስባላችሁ? እስኪ ሀሳባችሁን አጋሩ። ለማንኛውም እስኪ እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖችን ይመስላሉ። በቀጣይም እንደዚሁ ትሬንዲንግ እና ወቅት የሆኑ ቪዲዮዎችን ይዘን የምንመጣ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ